የአቶ ደረጀ ደስታ እንግዲህ እጅግ በጣም ወደር የሌለው ነበረ። ይህንን ውጤት እጅግ አስበውበታል፣ በጉጉት ጠብቀውታል። እንደጠበቁትም ደግሞ እንግዲህ ደስታቸው እጥፍ ድርብ ሆኖላቸዋል ማለት ነው። አቶ ደረጀ እንግዲህ የዳጣን ውጤት እጅግ በጣም ሲጠብቁት ነበረ። ሁለታቸውንም ዳጣንም አቶ ደረጀንም የፈተነ ውጤት ነበር። ውጤቱን ለማየት እንግዲህ እጅግ በጣም ተጨንቀው ነበረ ማለት ነው። ምክንያቱም ዳጣ ልጄ ባትሆንስ፣ ደግሞም ይላሉ አይ ልጄ ናት፣ ልጄ ባትሆንስ፣ እሷም ደግሞ ከዚህ ከቤተሰብ አባቴ ባይሆን ልለይ ነው ወይ? አበቄን የመሰለ እህት፣ ውሃን የመሰለ እህት ከዚህ ቤተሰብ እንዴት ነው የምንለየው? እያለች ቀን ተሌት ነበር ያነባችሁ ማለት ነው። ግን ቢሆንም በስተመጨረሻ እጅግ በጣም ደስ የሚል ነገር ሆኖላቸዋል ማለት ነው። ይህን ውጤት ግን ለማየት እጅግ በጣም ለመክፈት ተፈትነውበታል። ዳጣና አባቷ አቶ ደረጀ ቁጭ ብለው ሲያወሩ ዛሬ ማንም የለም፣ ማርቲም የለችም። ስለዚህ እዚህ እንክፈተው ብላ ብትለው አይ አይሆንም እያሉ ሲመካከሩ ልጃቸው አበቄ ተደብቃ እየሰማቻቸው ነበረ። መኪና ውስጥ ጠብቂኝና ውጤቱን እንከፍተዋለን ብለው ወደ መኪና በሩን ከፍታ ስትሄድ ተደብቃ እያዳመጠች ነበርና ከዛ በኋላም ዳጣን ሌት ዝሃ ልትሄድ ነው መኪና ውስጥ ጠብቂኝ ያልካት ብላ ስትለው አይ የትም አይደለ ሆነ ቦታ ልንሄድ ነው ስትላት እጅግ በጣም ነው የምትቀነው ማለት ነው። አበቄ እንግዲህ በዳጣ ትቀናለች። እኔ መኪና ውስጥ ልጠብቅህ ብላ ስትለው አይ ሂጂ እሺ ብሎ ሲላት እኔ እናንተ እንግዲህ እሷ እዛ ከሄደች እዚህ እንክፈተው ብላ ስትለው እሷ አይ አንከፍትም፣ እኔ እናንቺ እዚህ ምን እንደሚፈጠር አይታወቅም፣ መኪናችንን ዘግተን መስኮታችንን በራችንን ዘግተን እዛው የሚሆነውን እናያለን። ይሄ ውጤት እንዳልጠበቅ ነው ቢሆን ምን እንደሚፈጠር ታውቂያለሽ። እዚህ አንቺም ጥሩ ስሜት ላይሰማሽ ይችላል፣ እኔም ጥሩ ስሜት ላይሰማኝ ይችላል እና እዛው መኪና ውስጥ ነው የምንከፍተው። አበቄን ካናገርኳትና ከጨረስን በኋላ እደውልልሻለሁኝ ትመጫለሽ ነበር ያሏት ማለት ነው። አበቄ ወደ መኪናው ከሄደች በኋላ አባቷ ተከተሏትና የት ነው የምትወስደኝ ብላ ስትላቸው የትም አልወስድሽም፣ እኔና ዳጣ የምናወራው ወሬ ስላለ ነው ስላት፣ እሷ ግን የምታወራት ወሬ ለእኔ ማውራኝ ስላት፣ አይ እኔና እሷ አንድ የምናወራው ጥብቅ ነገር ስላለ ነው። በዛ መካከል እንግዲህ ተነሳ የሚያሳስበኝ ነገር ብዙ ነው እያለች ስታወራ የሰላም አባት የሰላም ከማን እንዳረገዘች ይህም እንደሚያሳስባት ለአባቷ ተናገረች። አባቷ እጅግ በጣም ነበር የተቆጧት። አቶ ደረጀ እንግዲህ ምን አይነት ስብዕና ያላቸው አባት እንደሆኑ ሁላችንም እናውቃለን ማለት ነው። እንዴት አየሽው? እንዴት ሳወቅሽ? ብለው ስላት ስልኳን ሀክ አድርጌው ነው ብላ ስትል እጅግ በጣም ነበር የተቆጧት። የሰው ሚስጥር ማዳመጥ ወንጀል ነውና ስለዚህ የምትሰሪው ስራ ጥሩ አይደለም፣ እባክሽ አንቺ ልጅ ተመከሪ እባክሽ እያሉ እንደ አባትነታቸው ብዙ መከሯትና ብዙ ተቆጧት። አሁንም ይሄንን ሀክ ያደረግሽውን ስልክ ወደዛ መውጣት አለብሽ ብለው ከነገሯት በኋላ አሰነባብተው ወደ ቤት ከላኳት በኋላ ዳጣ ግን ሳላ ላይ ቁጭ ብላ ፊልም እያየች ነበረ። እህቷ ውሃ መታ እንግዲህ ዳጣን ስትረብሻት ዳጣም ፊልም እያየሁ ነው አትረብሽ ስትል በዛ መካከል አቤል መጣና አቤል ትኩር አድርጎ ሲያት አንተ ልጅ ለምንድን ነው የምታየኝ ያለች አቤል ጋር እየተቀላለደች ነበረ። በስተ መጨረሻም እንግዲህ አባቷ ወዳለበት መኪና ገብታ ለውጤቱ እየተጨነቀች ነበርና አቤቄል ግን ከአባቷ ጋር ከወረደች በኋላ ቀጥታ ወደ ቤት አልነበረም ሄደችው። አንድ ድሮ የሚከታተላት ወንድ ልጅ ስለነበረ ወጣት እሱን እያወራች እሱም እየሰከሰላት እየሄደች እንግዲህ ብር እንደምትከፍለውና ሰላም የምትባለውን ሰራተኛቸውን እንዲጀናጀናትና እሷም ደግሞ ሲያወራት የልጅ አባት ሁን ብላ ስለምትለው ከዛ በኋላ ይሄን ሀሳብ ታነሳችበትና እሺ ብሎ ተስማምቶ እቤት መጥቶ እንደሚያዋርዷት ተነጋግረው ወደ ቤቷ ሄደች ማለት ነው። አቤቄልና እንግዲህ ቤተሰቡ ሆነው
አቤልም ጭምር ሆኖ ፊልም እያዩ አቶ ደረጀና ዳጣ መኪና ውስጥ እየተላቀሱና ደስ እያላቸው ነበር። ውጤቱን ለመክፈት እጅግ በጣም ተጨንቀው ስለነበር አቶ ደረጀ ዳጣ ተቀብላ ወረቀቱን ከፈተችውና ለአቶ ደረጀ ስትሰጠው አቶ ደረጀ ወረቀቱን ካነበበ በኋላ ትንፋሽ ሁሉ አጥሮት መኪናው መሪ ላይ ነበር አንገቱን የደፋው። አንገቱን ደፍቶ ለብዙ ደቂቃ ከቆየ በኋላ አባቴ ባክህ፣ እኔ አባቴን ባትሆን ችግር የለውም፣ ወንድ ልጅ ሲያቀረቅርና ሲያለቅስ አልወድም እያለች ዳጣ ስትለምነው ነበረ። አንተም አበቄልና ውሃሉልህ፣ እኔም ደግሞ ምሳሌ ያለችልኝ፣ ችግር የለውም አባቴ ባትሆንም ችግር የለውም እያለች ስትለምነው ቀጥ ሲል ፊቱ በንባ ተርሷል። እሷም ደስ አላትና አባቴ ነህ ሆይ ብላ ስትለው አዎ ብሎ ሲላት በደስታ ተላቀሱ፣ በደስታ ጮሁ። ወርዳ ስትጮህ ስትቧርቅ አባትዬ ወረደና ቅፍ አድርጓት ይሄን ደስታ እያጣጣሙ ወደ ቤት ሲገቡ ቤተሰቡ በአጠቃላይ ተሰብስቦ ፊልም እያየ ስለነበረ ፊትህ አበራ፣ ምን ሁነህ ነው? ምን ተገኝቶ ነው? እያለች ሚስቱ ወይዘሮ ማርታ ስትጠይቀው የዛሬው ደስታ ለየት ያለ ነው፣ ባክሽ መጠጥ አምጪና እንጠጣ ብለው ወይናቸውን እየቀመቀሙ ሙዚቃቸውን ተከፍቶ እየጨፈሩ እያለ አበቄል ተነሽና ጨፍሪ ብትባል ዳጣና አቤል ሲጨፍሩ የአይነ ቁራኛ እየቻቸው በኋላ እንደገና ተነስታ አቤልን እጁን ይዛ እየጨፈረች ነበረ። አቶ ደረጀ በዚህ አልበቃቸውም። የደስታቸውን መጨረሻ ልጃቸው እንደሆነች ሊያበስሯት ለወይዘሮ ማርታ 1 2 እያሉ እንግዲህ ሰዓቱ ጨርሶ አልቋልና የሚቀጥለው ክፍል አቶ ደረጀ ዳጣ ልጃቸው መሆናቸውን ሲናገሩ ወይዘሮ ማርታ መልሳቸው ምን ይሆን? ይህን እንግዲህ በጉጉት እንጠብቃለን።